በዓለም ላይ እጅግ ውብ የሆኑ ወንዝ የትኛው ይመስላችኋል? ምናልባትም የአባይ ወንዝ ወይስ የአማዞን? ዛሬ ግን ከነዚህ ሁሉ የተለየ ልክ ከሰማይ የወረደ ቀስተ ደመና የሚመስል አንድ ወንዝ ላሳያችሁ ነው። ይህ በኮሎምቢያ እምብርት ውስጥ የሚገኘው ካኖ ክሪስታሊስ ነው። ብዙዎች የፈሳሽ ቀስተ ደመና ወይም ወደ ገነት የሚወስደው መንገድ ብለው ይጠሩታል። ግን ይህ ወንዝ ለምን እንደዚህ በቀለማት አሸበረቀ? በውስጡስ ምን አይነት ምስጢር ደብቆ ይዛል? ይህ ቪዲዮ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ ምስጢር እይታችሁን ይቀይረዋል። ይህ ወንዝ ልክ እንደ ሰው ልጅ ስሜቱ ይለዋወጣል። በዓመቱ አብዛኛው ጊዜ እንደ ማንኛውም ወንዝ ተራ ውሃ ይመስላል። ነገር ግን በሰኔና በህዳር ወራት መካከል አንድ ተአምር ይፈጠራል። ወንዙ 5 ደማቅ ቀለማትን ይሞላል። ደማቅ ቀኝ የወንዙን ወለል ምንጣፍ ያስመስለዋል። ቢጫና አረንጓዴ ከአሸዋውና ከአካባቢው እጽዋት ጋር ይዋሃዳል። ጥልቁ ሰማያዊና ጥቁር ደግሞ ለወንዙ ጥልቅ ግርማ ሞገስ ይሰጡታል። ይህ ሁሉ የሚሆነው በሰዓሊ ብሩሽ ሳይሆን በተፈጥሮ ጥበብ ነው። አንዳንዶች ይህ ቀለም የሚመጣው ከአልጌ ወይም ከሸክላ ነው ብለው ያስባሉ። ግን እውነታው ሌላ ነው። ለዚህ አስደናቂ ቀለም ተጠያቂው ማካሪና ክላቬጀራ የተባለው ብርቅዬ የውሃ ተክል ነው። ይህ ተክል ቀበጥባጣ ነው። በትክክለኛው የውሃ መጠን፣ በትክክለኛ የፀሐይ ብርሃንና በትክክለኛ የሙቀት መጠን ብቻ ነው ቀለሙን የሚቀይረው። የፀሐይ ጨረር የውሃውን ወለል ሲነካው ተክሉ ራሱን ለመከላከልና ምግብ ለማምረት ደማቅ ቀይ ቀለም ይለብሳል። ልክ እንደ ተፈጥሮ የብርሃን ትዕይንት ማለት ነው። ወደዚህ ወንዝ መድረስ ግን ቀላል አይደለም። ካኖ ክሪስታሊስ የሚገኘው ሴራሊያ ደላ ማካሪና በተባለው ገለልተኛ ተራራማ ቦታ ነው። ለብዙ ዓመታት ይህ ቦታ በጦርነትና በፖለቲካ አለመረጋጋት ምክንያት ለሰው ልጅ ዝግ ነበረ። አሁን ግን ተከፍቷል። ሁሉም እዚያ ለመድረስ በጫካ ውስጥ ረጅም መንገድ መጓዝ ወይም በትንሽ አውሮፕላን መብረር ይጠይቃል። ወንዙን ለመጠበቅ ሲባል በቀን የሚፈቀደው የጎብኚዎች ቁጥር ውስን ነው። እዚያ ስትደርሱ ግን የደከማችሁ ሁሉ ይረሳችኋል። ይህ ወንዝ እጅግ ንጹህና ተጋላጭ ነው። ስለዚህ ጥብቅ ሕጎች አሉት። ለምሳሌ ወደ ወንዙ ሲገቡ የፀሐይ መከላከያ ክሬም ወይም ሰንስክሪን፣ የነፍሳት መከላከያ ቢሆን መጠቀም አይቻልም። ምክንያቱም ኬሚካሎቹ ውድ የሆኑትን ተክሎች ሊገድሉ ይችላሉ። ሁለተኛ፣ በተወሰኑ ቦታዎች ላይ ብቻ ነው መዋኘት የሚፈቀደው። ሶስተኛ፣ ምንም አይነት ፕላስቲክ ይዞ መግባት አይፈቀድም። ተፈጥሮን ባለበት ሁኔታ ማድነቅ የሰው ልጅ ትልቁ ስልጣኔ መሆኑን እዚህ ቦታ ላይ ትረዳላችሁ። በመጨረሻም አንድ የሚገርም እውነታ ልንገራችሁ። ይህ ወንዝ ምንም አይነት አሳ የለውም። አዎ በትክክል ሰምታችኋል። ወንዙ በጣም ንጹህ ከመሆኑ የተነሳ ለአሳዎች ምግብ የሚሆን በቂ ንጥረ ነገር የለውም። ይህ ማለት ካኖ ክሪስታሊስ የዓለም ውብ ወንዝ ብቻ ሳይሆን በዓለም ላይ ካሉ ብቸኛ ወንዞች አንዱ ነው። ይህ ድንቅ ስፍራ በአካል የማየት እድል ቢኖራችሁ ምን ይሰማችኋል? ኮመንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። በሚቀጥለው ቪዲዮ ላይ ሌላ አስደናቂ የዓለማችን ምስጢር ይዤላችሁ እመጣለሁ። እስከዚያው ሰላም ቆዩን።